በየሳምንቱ የምናየው ደርሳችን ሐቂቀቱ ተውሂድ ተቆምንበት እንቀጥላለን ኢንሻአላሁ ተዓላ። ርዕሶቹን በደንብ ለማየት መጀመሪያ ላይ ከተቀመጠልን ውስጥ አልኢማኑ ቢላሂ አስሉል ዐቃኢድ ኩሊሃ የሚለውን በደንብ ተረዳ ነው። እንግዲህ በአላህ ማመን የመጀመሪያው አቂዳ ብለን የምናምንበት የመጀመሪያው ኢማን ነው የሚለውን አየንና ዲነል ኢስላም የሚፈልገው ከኛ ተውሂድ ላይ ትኩረት ማድረግን እንደሆነም ተመለከትን። ዲነል ኢስላም ተውሂድን የሚፈልገው አላሁ ሱብሓነሁ ወተዓላ በብቸኝነቱ እንዲመለክ እንደሚፈልግ እሱንም በዝርዝር አይተናል። ከዛም በዘለለ እስኪ እንደ የሰው ልጅ ከሌላ ፍጡራን የሚለየው አቅልን አላህ ሰጥቶታልና አቅሉን ሲጠቀም ምንን መረዳት ይችላል የሰው ልጅ የሚለውን ስንመለከት አንድ የሰው ልጅ አቅል ትክክለኛ የሆነ አስተሳሰብ ያለው ሰው ያለምንም መረጃ ያለምንም ወህይ ያለምንም ነገር አላሁ ሱብሓነሁ ወተዓላ ብቸኛ የሆነ ጌታ መሆኑን እንደሚያሳየን ተመለከትን። ደላለቱል ፊጥራ ዐላ ወህዳንየቲላሂ ተዓላ የሚለውን አየን። ከዛ በመቀጠል አቅላችንን ስንጠቀምስ እስኪ ምንድነው መረጃው የሚለውን በዝርዝር ባለፈው ሳምንት ካየናቸው ደርስ ውስጥ ነው። አቅልን ስንጠቀም አላሁ ሱብሓነሁ ወተዓላ እንዴት ነው የምናመልከው? አቅላችንን ስናስብ ስንት ኢላህ ሊኖር ይችላል ብለን እናስባለን ብለን ቆም ብለን ስናስብ በርካታ ነገሮች አላሁ ሱብሓነሁ ወተዓላ ብቸኛ የሆነ ጌታ መሆኑን እንደሚያሳየን ተረዳን። እሱ ላይ ነው እንግዲህ ብዙ ደሊሎችን ካመጣ በኋላ መጨረሻ ላይ ደርሳችንን ስንደመድመው ገጽ 11 ላይ ይህ በዓለም ላይ የተደረገው የተፈጠረው ፍጡራን በዓለማችን ላይ ያለው ነገር እስኪ ኒዛሙን እዩት። ትንሿም ትልቁም በራሱ ኒዛም ነው የሚሄደው፣ በራሱ እንቅስቃሴ ነው የሚሄደው። ይህንን ለሸምሱ የንበጊ ለሃ አን ቱድሪከ አልቀመር ወለለይሉ ሳቢቁ ነሃር ወኩሉን ፊ ፈለኪን የስበሑን ብሎ አንዱ ጋር ሳይጋጭ፣ ምናልባት መኪናዎች ሲንቀሳቀሱ እርስ በርሳቸው ይጋጫሉ አይደለ? ፕሌን ሊጋጭ ይችላል። ትንሽ ነገሮች ክፍተቶች ሊፈጠሩ ይችላሉ። በከውን ላይ ግን አላሁ ሱብሓነሁ ወተዓላ የፈጠራቸው ነገሮች ላይ ምንም አይነት ግጭቶች ሳይፈጠሩ በታሪክ ውስጥ ቀንና ሌሊት ተጣሉ ማለትን ሰምተን አናውቅም። በታሪክ ውስጥ አይደለ? በታሪክ ውስጥ ቀን አልሄድ ብሎ ሌሊትን አስቸገረው፣ ሌሊትን ያለቅህም አለው የተባለበት ጊዜ የለም። በራሱ ኒዛም በራሱ ከውን በራሱ አካሄድ ነው የሚሄደውና ይሄ የአላሁ ሱብሓነሁ ወተዓላ ወህዳንያን ያሳያል። ኢነ ሃዚሂል ወህደል መሽሁዳ ቢዐይኒል በሰሪ ወዐይኒል በሲራ በአእምሮ ስናየውና በአይናችንም የምንመለከታቸው ነገሮች ፊል ኸልቂ ኩሊሂ በአጠቃላይ የምንመለከተው ነገር ለደሊሉን ናሲዑን ዐላ ወህደቲ ኻሊቅሂ አንድ ኻሊቅ እንዳለ ብቻ ነው ብለን አየን። ከሱ ጋር እንቀጥልና ዛሬም ምን ይሉናል? ወለው ካነ ወራአ ሃዘል ከውኒ እንደው በዚህ ከውን ውስጥ በዚህ ተፈጥሮ ውስጥ አለ ብለን ብናስብ አክተረ ሚን ኻሊቅን ከኻሊቅ ከአንድ አላህ ውጪ ሁለት ናቸው ሶስት ናቸው ብለን ብናስብ በርካታ ፈጣሪዎች አሉ ብለን ብናስብ ኖሮ ለጠረበ ኒዛሙሁ ስርዓቱ ይደበላለቃል፣ ይጋጫል፣ ሊሆን አይችልም። ወኽተለ ሚዛኑሁ ሚዛኑ ክፍተትን ይፈጥራል። አሁን እንዲህ የምንመለከተው ስርዓት ሁሉ ነገሩ የሚበላሽ ነገር ይሆናል። ወረአይና አሁንም እንመለከታለን አሰረ ኩሊ ኻሊቅን እያንዳንዱ ኻሊቅ ተብሎ የምንሰይመው ነገር አሰሩ ፊል ጁዝኢ አለዚ ኸለቀሁ ወሀይመነ ዐለይህ ያንን እኔ ፈጠርኩት ብሎ በሚቆጣጠረው ነገር ላይ ኒዛሙ ሚዛኑ ሁሉ ነገሩ ተበላሽቶ እናገኘዋለን። ወቢዛሊካ ለዚህም ሲባል
ተኽተሊፉ ነዋሚስ ቀዋኒን ማለት ነው። ነዋሚስ ማለት ህግጋቶች ማለት ነው። ቀዋኒን አልከውንያ የተፈጥሮ ህግጋቶች በአጠቃላይ ይለያያሉ። ወተተናቀቡ ይጋጫል በራሱ ሱነኑል ኸልቅ የተፈጥሮ ሱናው መንገዱ ሁሉ ይጋጭብናል። አሉ ብለን ብናስብ እንሰብና ፈርደን ይኖራሉ ብለን ብናስብ አንዱ ሰማይን የፈጠረ አላህ ነው ብንል፣ አንዱ ተራራዎችን የፈጠረ አላህ ነው ሲል፣ አንዱ ሰውን የፈጠረ አላህ ነው ብንል፣ አንዱ ደግሞ ምድርን የፈጠረ አላህ ነው ብለን ብንከፋፍልና ብንሰጣቸው ይጋጫሉ። አንደኛውን ያስተዳድራለሁ ሲል አንደኛውን የተኛለሁ ይላል። እንደዚህ ነው የሚሆነው። ሱነኑ ይጋጫል፣ አይሆንም ማለት ነው። ይሄ አቅልን አይሰጠንም አጠቃላይና ይሄ ሊሆን አይችልም። ነቲጀተን ሊእክትላፊ ኢራዳቲል ኻሊቂን የኻሊቆቹ ኢራዳ ሁሉ ይለያያል ማለት ነው። አንድ ቤት ውስጥ ሁለት አባወራ ይሆናል? በተፈጥሯችን ይሆናል? አንድ ቤት ውስጥ ሁለት ባል ለአንድ ሴት አያስኬድም አይደል? አያስኬድም አይደል? አላሁ ስብሓነሁ ወተዓላ ይሄ ነው ሚሳሉ። ከዚህም የበለጠ ነው ሚሳሉ። ከዚህ ከምናያቸው ግዙፍ ግዙፍ ከሆኑ ነገሮች አንስተን ስንመለከት ሌሎች ጎንዮሽ አሉ ብለን ብናስብና ካሰብን የሚጋጭ ነገር ነው የሚሆንብን። ኢራዳው በአጠቃላይ አብሮ የሚሄድ ነገር አይደለም፣ ሊሆን አይችልም። ስለዚህ አላሁ ስብሓነሁ ወተዓላ ብቸኛ የሆነ ኻሊቅ ነው። ወሃዛ ዩአዲ ቢታሊ ኢላ ፈሳዲል ከውኒ ኩሊሂ ላ መሓላ አሉ። ከውን በአጠቃላይ ፈሳድ ይፈጥራል። የሰው ልጆች እንኳን በሰውነት አቅል ሲያስተዳድሩ እስኪ ተመልከቱት፣ ምን አይነት ግጭት እንዳለ ተመልከቱት። በየሀገሩ ላይ የምትመለከቱትን ግጭት ተመልከቱት። ለምን ይመስላችኋል እንደዛ የሚሆነው ነገር? ሊስማሙ ስለማይችሉ ሊሆን አይችልም። 2 3 4 አለ ስንል ተዓዱድ አልአሊሃ አለ ከተባለ ግጭቶች ይፈጠራሉ ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ አንድ መሆኑን አቅላችንን ስንጠቀም እናሳያለን፣ እንረዳለን። ይህንን ወኢላ ሃዛ ደሊል አልከውኒ ለዚህ መረጃ ይሄ ከውን በአንድ አላህ ብቻ እንደሚተዳደር ሊያሳየን ዩሺሩ አልቁርአኑል ከሪም ቁርአን ኢሻራ ያደርጋል፣ ይጠቅስልናል። ሐይሱ የቁሉ ዐን ሰማዋት ወልአርድ ስለ 7ቱ ሰማያትና ስለ 7ቱ እምድር በሚገልጽበት ወቅት ላይ በአረበኛ ላይ ብዙ ጊዜ ስትመለከቱ ሰማይ የሚለውን ጀምዕ ያደርገዋል። ሰማ ብቻ አይደለም የሚለው ሰማዋት ይለዋል ስትመለከቱት። እምድር ላይ ሲሆን ግን ወልአርድ ይላል፣ አራዲን አይለውም። አርድ ብሎ ነው የሚተው። ለምን ይመስላችኋል? ዑለሞች እንደሚሉት ሰማዋት የሚለው የተለያየ ከለር ስላለው ጀምዕ ማድረግ ያስፈልጋል አሉ ሰማይ ላይ። አርድ ግን ሁሉም አንድ አይነት ስለሆነ በሙፍረድ ይገልጸውና ጂንሱን ያስብበታል፣ 7ቱም ሰማይ ለማለት ያስባል ይላሉ። ስለዚህ ስለ ሰማይና ስለ እምድር ሲነግረን አላሁ ስብሓነሁ ወተዓላ ምን አለ? ለው ካነ ፊሂማ አሊሀቱን ኢለላሁ ለፈሰደታ ፈሱብሓነላሂ ረቢል ዐርሺ ዐማ የሲፉን ይላል አላሁ ስብሓነሁ ወተዓላ። ለው ካነ እንደው ምን አይነት አቅል ኖሯችሁ ነው 2 3 ኢላህ የምትሉት? ለው ካነ ቢኖር ኖሮ ፊሂማ ፊሰማዋቲ ወልአርድ ማለት ነው በሰማይና በእምድር ላይ ቢሆን ኖሮ አሊሀቱን እናንተ እንደምትሉት ከአላህ ውጪ ሌላ ኢላህ አለ ብላችሁ ብታስቡ ኢለላሁ አይ ገይረላሂ ማለት ነው። ከአላህ ውጪ ሌላ አለ ብትሉና ብታስቡ እናንተ እንዳሰባችሁት ቢሆን ኖሮ ለፈሰደታ አይ ለፈሰደት ሰማዋቱ ወልአርዱ ሁለቱም ይበለሻሻሉ፣ ግጭቶች ይኖራሉ። የሰማይ አስተዳደር ከምድር አስተዳደር ጋር ይጋጫል። እርስ በርስ አይስማሙም፣ በሐሳብ ይለያያሉ። አንዱ እረፍትን ፈላጊ ይሆናል፣ አንዱን ስራ ይፈልጋል፣ አንዱ ካንዱ ሊቀማም ይፈልጋል። መልሶ የሰማዩ የምድርም ኢላህ ሊቀማ ይፈልጋል። እንዲህ አይነት ተፈጥሮ ነው ያለው ይለናል አላሁ ስብሓነሁ ወተዓላ። ፈሱብሓነላህ አላሁ ስብሓነሁ ወተዓላ
ከዚህ የጠራ ጌታ ነው። ከተዓዱድ የጠራ ጌታ ነው። ከብዝሃት የጠራ ጌታ ነው። ረቢል ዐርሺ የዐርሽ ጌታ የሆነ አላህ የጠራ ነው። ዐማ የሲፉን እነዚህ ሰዎች ከሚወስፉት ከሚያብራሩት ከሚገልጹት ባህሪ የጠራ አላህ ነው ሱብሓነሁ ወተዓላ የሚለውን አላህ በዚህ መልኩ ያብራራልናል ማለት ነው። ይሄ በአቅላችን ስናስበው ማለት ነው። እንደ አቅል የሰው ልጅ ሲያስበው አላሁ ሱብሓነሁ ወተዓላ በዚህ ደግሞ እስኪ እሰቡ በራሳችሁ ግጭቶች ይኖራሉ አለ። ወፊ ሱረትን ኡኽራ የቁሉል ቁርአን በሌላ ሱራ ላይ ደግሞ አላህ እንዲህ ይላል መተኸዘ አላሁ ሚን ወለዲን አላህ ራሱን እያጠራ ነው ያለው። ተንዚህ እያደረገ ነው አላህ አይደለሁም እያለ ነው ያለው አላሁ ሱብሓነሁ ወተዓላ መተኸዘ አላሁ ሚን ወለዲን ወማ ካነ መዐሁ ሚን ኢላሂን ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቅ ወላ ዐላ በዕዱሁም ዐላ በዕድን ሱብሓነላሂ ዐማ የሲፉን ይላል። ሱብሓነላህ መተኸዘ አላሁ ሚን ወለዲን አላህ ልጅ የለውም አልያዘም አልወለደም። ለም የሊድ ወለም ዩውለድ እንደሚለው እኔ የጠራሁ ነኝ ይላል አላሁ ሱብሓነሁ ወተዓላ። መተኸዘ አላሁ ሚን ወለዲን የወለደው ልጅ የለውም አላሁ ሱብሓነሁ ወተዓላ። ወማ ካነ መዐሁ ሚን ኢላሂን ከሱም ጋር ሌላ ኢላህ ሌላ ኻሊቅም የለም ይላል። እገዛን አይፈልግም አላሁ ሱብሓነሁ ወተዓላ። ይህን የመሰለ ግዙፍ ተራራን ሲፈጥር ይህን የመሰለ ሰማይን ሲፈጥርና ያለ ምሰሶ ሲያቆመው ከማንም እርዳታን አይፈልግም አላሁ ሱብሓነሁ ወተዓላ። ወማ ካነ መዐሁ ከሱ ጋር ምንም ነገር የለም፣ ሚን ኢላህ ጌታ የለም። ፈርድ እናርግና እንበልና አለ ብላችሁ እናንተ እንደምትሉት ባጢል በሆነ እይታችሁ አለ ብላችሁ ገምቱና ቢኖር ምን ይከሰት ነበር? ኢዘን ምን ይከሰት ነበር? በዛ ወቅት ላይ እንደዛ አሊሃዎች አሉ ካልን ለዘሀበ ኩሉ ኢላሂን ቢማ ኸለቅ ሁሉም ይህን እኔ ነኝ የፈጠርኩት ይሄ የኔ ነው ይሄ ነው እያሉ ሁሉም ይዘውት ይሄዱ ነበረ ይለናል አላህ ሱብሓነሁ ወተዓላ። ሁሉም የራሱን ሚልክ ለመቆጣጠር ይፈልግ ነበር። ዛሬ ሰማይን እኔ ነኝ የፈጠርኩትና ለእናንተ አልሰጣችሁም ይለናል። ቢኖር እንደዛ ነበር የሚሆነው። እቺ ምድር የኔ ነችና አትኖሩባትም፣ ውጡ ልቀቁ ከዚህ አካባቢ ይባል ነበረ። እንዲህ ነበር የሚሆነው። ለዘሀበ ኩሉ ኢላሂን እያንዳንዱ እናንተ እንደምታስቡት ቢሆን ኖሮ እንደዛ ነበረ የሚሆነው። የሰው ልጅ መቆጣጠር የሚችለውን ነገርማ እያሳየን ነው አይደለ? በሰባ ካሬ በዘጠና ካሬ ምድር እየሰጡን ነው አይደለ? ቤት ለመስሪያ አስሎ እንደዛ አይደለም የሚሆነው። ሐቂቃ የሰው ልጅ የሚቆጣጠረውን ነገር እንደፈለገ ያደርጋል። ጉልበተኛ የሚያስተዳድርበት ዘመን ነው የሚሆነው። የሰው ልጅ ጠቢዓን ስትመለከቱት እንደዛ ነው። የአላህ ለየት ያለ ነው። አጥፊውንም ሙሽሪኩንም ኸይረኛውንም ያኖረዋል አላሁ ሱብሓነሁ ወተዓላ። ይሄ ነው በቃ ሐቂቃ ኻሊቅ የምንለው እንደዛ። እሱ በፈጠረው ላይ ሌላ ሸሪክ እያመጣንበት እሱ ባደረገው ላይ ሌላን ሰው እየጠራንበት ያኖረናል አላሁ ሱብሓነሁ ወተዓላ። ዱንያ ላይ ምንም አያደርገንም። ቅጣቱ አኺራ ላይ ነው የሚሆነውና ማለት ነው። እንዲህ አይነት ትዕግስት የለም አይደል በሰው ልጅ ላይ። አንድ ሰው የሆነን ነገር ሰጥቶ ያ እኔ ለኔ የሆነ ነገር ሰጥተኸኝ ሀዲያ አንተን ትቼ ሌላውን ካመሰገንኩ ምን ያክል እንደሚያስቀይም አሰቡት። ይሄ ሰጠኝ ሌላ የማመሰገነው ሌላውን ሲሆን ምን ማለት ነው? እኔ ሰጥቼ አንተ እንዴት ነው የምታመሰግነው ሌላውን? ቅር ያሰኛል። ወሊላሂል መሰሉል አዕላ። አላሁ ሱብሓነሁ ወተዓላ ደግሞ ይህን ሁላ ኒዕማ ሰጥቶን እየኖርን ባለንበት አንተ አይደለህም የሰጠኸኝ ሌላ ሰው ነው ከተባለ ከባድ ይሆናል። እንደዛም ሆኖ ግን እየኖርን ያለ ነው አይደለ? አላህ ይሰትረን። ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቅ እሱ ብቻ አይደለም ወላ ዐላ በዕዱሁም ዐላ በዕድን አንዱ አንዱን ለማሸነፍ ጥረት ያደርጋል። የሰው ልጅ አንዱ አንዱን ለማሸነፍ ጥረት ያደርጋል። በቃ አይ እኔ ጉልበተኛ ነኝና እኔ ቀማሃለሁ ይላል። እኔ የፈጠርኩት ሰማይን ነው አንተ ከታች ነው ያለው፣ ስለዚህ እኔን ይገባኛል ይላል። ማለት የሰው ልጅ ባህሪ እንደዛ ነው አይደለ? ወላ ዐላ በዕዱሁም አንዱ በአንዱ ላይ
ስልጣንን ለማያዝ ለመቀማት ጥረት ያደርጋል። ዓለም ላይ ዛሬ እንደሚቀውጠው ነገር አይታችሁታል። አሜሪካ ካንዱ ጋር አንዱ አይታችሁታል። አሁን እየኖርንበት ያለውን ተጨባጭ የሰው ልጅ ጠቢዓ ነው። የተመለከቱት ብዙ ኢላህ ቢኖር ዛሬ በዓለማችን ላይ የምትመለከቱትን አይነት የገባንበትን ተጨባጭ እንደዛ ነበረ ሆኖ የምታገኙት። ችግር አለ አይደል? ዛሬ ሰው ይሰቃያል። ሌላ ዓለም ሲጋጭ ዓለም በሙሉ ሌላ የሆነ ችግርና ሙሲባ ውስጥ ይገባል። ምንም ባልነካው ጉዳይ ማለት ነው፣ ይነካካል። ይሄ ምንድነው በስተጀርባው ስትሉ ስልጣን ነው፣ ሌላ ነገር የለውም። እኔ ልቆጣጠር ነው፣ እኔ ንግስና የቀጥል ነው፣ እኔ ላሸንፍ ነው አይደለ? ይሄ ነገር ነው የሚፈጠረው። ብዙ ኢላህ አለ ሲባል እባካችሁን አቅል ይኑራችሁ ይላናል አላሁ ሱብሓነሁ ወተዓላ። ሱብሓነላሂ ዐማ የሲፉን። አላሁ ሱብሓነሁ ወተዓላ እነሱ ከሚወስፉት እነሱ ከሚያበራሩት ነገር የጠራ ጌታ ነው። የለም እንደዚህ አይነት ነገርና አላህ ዋሂዱን አሐድ የሆነ ጌታ ነው። የራሳቸውን ሐሳብ ሲጨምሩ ሼኹ ምን አሉ ታዲያ? ثم ان القول አባባላችን የሚባለው ቢውህደት ረቢ الأعلى ከፍ ያለው ጌታ ብቸኛ ነው የሚባለው አባባል فضلا عن دلالة الوحدة الكونية عليه ይሄ የተፈጥሮ አፈጣጠር ብቻ የሚያመለክተንን ሳይሆን የምንመለከተው ይሄንን ሳናይ ዝም ብሎ ይሄን ከውን ሳናስበው ተፈኩር ሳናደርግ هو الذي يتفق مع منطق العقل البشري ከሰው ልጅ አቅል ሰውይ ከሆነ ትክክለኛ ከሆነ አስተሳሰብ ጋር የሚሄደው ይሄ ነው። ነቅልን ሳትፈልጉ በዚህ መልኩ ማሰብ ይቻላል። فالعقل ينشد الوصول عقل በራሱ እንድንደርስ ያደርገናል الى الوحدة من وراء الكثرة ከብዛሃን ውስጥ ትንሽ ነገር እንዳለ ያሳየናል። ويتطلب أن يسير من الأسباب المتعددة ከብዙ ክስተቶች ውስጥ إلى سبب واحد አንድ ሰበብ እንዳለ ያሳየናል። ስትመለከቱት ብዙ ነገርን ስንመለከት ከዋክብቶችን ስታዩ፣ ጨረቃን ስታዩ፣ ሰማይን ስታዩ፣ ሐሸራቱን አፈጣጠር ስታዩ፣ እንስሳቶችን ስትመለከቱ፣ የሰው ልጅ ከለር ራሱ ስትመለከቱ በአይነት ነው ያለ ነው አይደል? የሰው ልጅ ራሱ ይሄን ስትመለከቱ ይሄ በአጠቃላይ ከነዚህ ነገሮች በስተጀርባ አንድ ሰበብ ነው ያለው ወይስ የተለያዩ ሰበቦች ናቸው ወይስ ብዙ የሆኑ ሰበቦች ናቸው ብለን ስንመለከት አቅል ወዴት ይወስደናል? ይህን ነገር የሚያሳየን አንድ ሰበብ እንዳለ ነው የሚያሳየን። ለእያንዳንዱ ነገር አስባቦች አይደሉም ያሉት። ይህን በአቅል ልንደርስበት እንችላለን። አን የሲረ ሚነል አስባቢል ሙተዓዲዳ ተቆጥሮ ማለቅ ከማይችሉ ፍጡራን በስተጀርባ ኢላ ሰበብን ዋሂድ ወሁወ ሰበቡል አስባብ የምክንያቶች አንድ ምክንያት እነዚህን የፈጠረ እንዳለ ያሳየናል። አው ዒለቱል ዒለል ይላሉ የፍልስፍና ሰዎች የሚጠቀሙት ቃል ነው። ሼኹም ይጠቀማሉ። የዒለሎች ዒላ ፈጣሪ የምክንያቶች ምክንያት ፈጣሪ ተብሎ ይታያል። ይሄ የፈልሰፋ ሙስጠላህ ነው። አልዒለቱል ኡላ ይላሉ እንትኑ ላይ የመጀመሪያው ዒላ ተብለው የሚጠቀሳል በፍልስፍና ቋንቋ። وهذا ما جعل بعض الفلاسفة يطلقون على خالق الكون ይህን ተፈጥሮ የፈጠረን ምን ብለው ይጠሩታል? አልዒለቱል ኡላ የመጀመሪያው ዒላ ምን ማለት ነው? አሰበቡል አወል አለዚ ለይሰ ሰበቡን ቀብለሁ ማለት ነው ሐሳቡ። ከሱ በፊት ሌላ ምክንያት እሱን የፈጠረ የሌለ እሱ የመጀመሪያ የዚህ ግኝት የሆነ ጌታ ብለው ፍልስፍናዎች ይጠሩታል። ስለዚህ አቅልያን ስንመለከት አላሁ ሱብሓነሁ ወተዓላ አንድ የሆነ ጌታ መሆኑን የሚያሳየን ነገር ነው አለ። ሁለት ነገር ወሰድን። አንድ ፊጥራ ነው፣ ደላለተል ፊጥራን አስቀመጡልን። ሁለተኛ ደላለቱል አቅልን አስቀመጡልን። ሶስተኛ ከምንመለከተው ውስጥ ደግሞ
እነዚህ ሁለቱም አልፈው በምንም የሚገርም ነው። ነቅል አያስፈልግም፣ ነቅል ማድረግ አያስፈልግም። እንዲሁ በተፈጥሮ የሰው ልጅ በቃ ሊያውቅ ይገባዋል። አላህ ስብሓነሁ ወተዓላ ፍጥራችን ያስገድደናል፣ አፈጣጠራችን ያስገድደናል። አላህ ስብሓነሁ ወተዓላ እንዳለ ከዛም አለፍንና አቅላችንን ደግሞ አላህ የሰጠንን አቅልን ስንጠቀምም የሚያሳየን ይህንኑ ነው። እንጨምራለን በሁለቱ ላይ። ነቅልስ ምን ይላል ታዲያ? ነቅልን እንዴት ነው የምናገኘው ብለን ስንመለከት ደላለቱ ነቅል ማለት ወሕይ ማለት ነው። የመጡ አንቢያዎች ምንድነው ያሉት? የተላኩት ሩሱሎች ምንድነው ያስተላለፉት? ነብዩ ሙሐመድ አለይሂ ሰላቱ ወሰላም ስለ አላህ አንድነት ምንድነው ያስተላለፈው የሚለውንም ስንመለከት ይሄንኑ ነው የምናገኘው፣ ሌላ ነገር አይደለም። አላህ አንድ ነው የሚለውን ነው የምናገኘው። የሁሉም ነብያት ጥሪ እዚህ ላይ የተመሰረተ ነው ማለት ነው። ደላለተ ነቅል ማለት ወሕይን ስንመለከት ማለት ነው። ወመዐ ደላለቲል ፊጥራ እንግዲህ ፊጥራችን አፈጣጠራችን የሚያመላክተንን ካስቀመጥን በኋላ ወልዐቅል በዐቅልም ከተመለከትን በኋላ ጃአት ደላኢሉ ሰምዕያ የወሕይ በርካታ መረጃዎች ደግሞ መጡ። እሱ ደግሞ በቁርአን ላይ አላሁ ስብሓነሁ ወተዓላ ያስቀመጠልን አላሁ ስብሓነሁ ወተዓላ ብቸኛ ጌታ ለመሆኑ የሚያሳዩን መረጃዎች አሉ። ቢማ ተናቀለሁል አጅያሉ ዐን ኩቱቢላሂ ተዓላ ትውልድ ከትውልድ እየተቀባበለ የመጣው ነቅል ወይም ሰምዕያ የሚባል መረጃ አለ፣ ደሊል አለ። ሁሉም ነቢያቶች ሲላኩ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላኢላሃ ኢላ አነ ፈዕቡዱን። የሁሉንም ሩሱሎች መልእክት ስታዩ ላኢላሃ ኢላ ሁወ ነው፣ ላኢላሃ ኢላላህ ነው። የሁሉም ስትመለከቱ ይሄ ነው ዋና ሪሳላቸውና ይሄን ትውልድ ከትውልድ እየተቀባበለ የመጣው በነቅል ያለው በቁርአንም ውስጥ በኢንጂልም ውስጥ በተውራትም ውስጥ በዘቡርም ውስጥ ይሄው መልእክትን ያለው ሌላ ነገር የለም። የሁሉም መልእክቶች አንድ አይነት ናቸው። ዐን ኩቱቢላሂ ተዓላ ወሩሱሊሂ ኢለል ኡመሚ ፊ ሙኽተለፊል አምሳሪ ወልአዕሳር በተለያዩ ሀገራትና በተለያዩ ዘመናት ላይ ይሄንኑ ነው የምንመለከተው። አንድ ሰው ሙስሊም ከሆነ በኢትዮጵያ ውስጥ ያለው ሙስሊም ላኢላሃ ኢላላህ ነው የሚለው፣ በኢማራት ውስጥ ያለው ሙስሊም ላኢላሃ ኢላላህ ነው የሚለው፣ በአሜሪካ ውስጥ ያለውም ላኢላሃ ኢላላህ ነው አይደለ? አይለያይም እኮ አይለያይም አይደለ? ይሄ ነው የትም ቦታ ላይ የትም አምሳር ላይ የትም ሀገር ላይ ስትሄዱ የትም ዘመን ላይ ይሄ ሪሳላ የደረሰው የመጣልን ወሕይ የመጣልን ነቅል የሚያሳየው ምንድነው? አላሁ ስብሓነሁ ወተዓላ ብቸኛ የሆነ ጌታ መሆኑን ነው የምንረዳው የምንመለከተው ይለናል። ፊ ሙኽተለፊል አምሳር ሀገራቶች ማለት ነው። ሚስር ስንል ቦታ ማለት ነው። ኢሕቢጡ ሚስራን ፈኢነ ለኩም ማ ሰአልቱም ይላል አይደለ? የሆነ ቦታ ማለት ነው። እሺ ዓለም ሲሆን ነው የምናቃት ሚስር የምትሆነው ስም ሲሆን ነው። ኢዘን በተለያዩ ዘመናትና በተለያዩ ቦታ ላይ ሚነ ዳዕወቲ ኢለል ኢማኒ ቢኢላሂን ዋሂድን ጥሪው ዳዕዋው በአንድ ኢላህ እንዲያምኑ ማድረግ ላ ሸሪከ ለሁ ያለ አጋርነት በብቸኝነት አላህ አንድ ነው ብሎ ማመንና መገዛት ወኢፍራዲሂ ተዓላ ቢልዒባደቲ በዒባዳ በብቸኝነት አላሁ ስብሓነሁ ወተዓላ መገዛት ወኢንካሪህም ዓላ አቅዋሚህም ህዝባቸው ላይ ኢንካር አድርገው ትክክል አይደለም ያሉት አለዚነ አሽረኩ ቢላህ እነዛ በአላህ ያሻረኩ ማ ለም ዩነዝል ብሂ ሱልጣና እዚህ ግባ ተብሎ ኃላፊነት የሌለው
ሱልጣን የሌለው መረጃ የሌለውን ነገር ሲገበሩና ሲያሻርኩ እነዚህ ሰዎች ዳዕዋቸው ሲመጣ አላሁ ስብሓነሁ ወተዓላ አንድ ጌታ ነው ሸሪክ የለውም የሚለውን ያስተላለፉት። ነብዩ መሐመድ አለይሂ ሰላቱ ወሰላም ብቸኛ አይደሉም ይሄን ዳዕዋ ያደረጉት ማለት ነው። ይሄን ጥሪ ያደረጉት ሁሉም ነብያቶች ናቸው፣ ሁሉም ረሱሎች ናቸው ያደረጉት። ይሄንን የትኛውም ሀገር ላይ የትኛውም ቦታ ላይ ጥሪ ሲደረግ የትኛውም ዘመን ላይ ጥሪ መልእክቱ ይሄ ነው። ሪሳላው አላሁ ስብሓነሁ ወተዓላን በብቸኝነት ተገዙት ነው። ግን የኹራፋት አይነት የሽርክ አይነት የጥፋት አይነት ላኢላሃ ኢለላህ እየተባለም ደግሞ እናገኛለን አይደለ? ብዙ ተጨባጮች ላይ ሐቂቃ እንደዛ እኮ ነው። በዚህ ሰለጠነ በምንለው ዘመን ውስጥ እንኳን ሆነን በዚህ ቴክኖሎጂ ዘምኖ ሁሉም አካባቢ ላይ ደርሷል በሚባልበት ወቅት ላይ እንኳን በርካታ ሽርክያቶች ይመለከታል። ሐቂቃ እናያቸዋለን አይደለ? በርካታ ቁቡርዮች ዛሬም ድረስ አሉ። ኢንካር እናደርግም ይሄንን ሐቂቃው ማለት ነውና አስሉ ሪሳላው ሲመጣ አላሁ ስብሓነሁ ወተዓላን በብቸኝነት ተገዙት የሚል መጥቷል በነቅል ደረጃ ላይ። ወሃዘል ቁርአን ይህ በእጃችን ላይ ያለው ቁርአን አልወሲቃ አልኢላሂያ የአላህ ወሲቃ የሆነ የአላህ ቃል ኪዳን የሆነ አላህ የሰጠን መንሃጅ የሆነ ቁርአን አልመሕፉዛ የሚጠበቅ የሆነው ቁርአን ይጠበቃል አይደለ? ይሄ ቁርአን አለቲ ተተመሰሉ ፊሃ ሂዳየቱ ሰማኢ ሊልአርድ ከሰማይ የወረደ ለምድር ሂዳያን ለማሳየት የመጣው ቁርአን ከሰማይ ነው የወረደው። ቁርአን ለማን ነው የወረደው? ሂዳያ እንዲሆን ከጨለማ ወደ ብርሃን ህዝብን ለማውጣት የመጣው ቁርአን የቁሱ ዐለይና ሚን ነበኢል ሙርሰሊን ቀደምት ነቢያቶችን ታሪክ ይተርክልናል። ቁርአን ይተርክልናል። አለዚነ ቡዒሱ ጀሚዐን ሁላቸውም የተላኩ ቢዐቂደቲ ተውሒድ በብቸኝነት ዐቂዳ የተላኩን መሆኑን ይተርክልናል። ቁርአን በራሱ መሕፉዝ ነው። ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን ይላል። ይሄ መሕፉዝ የሆነ ቁርአን ይሄ ክብር ያለው መንሃጅ የሆነ ቁርአን ለሰው ልጅ ይሄንን ነው የሚያመላክተን። ቁርአንን አላህ ጠበቀልን። ባይጠበቅ ኑሮ ስንት እስራኤልያቶች በተጨመረበት ነበር አይደለ? አላህ ቃል ገባ ለዚህ ጉዳይ። ማንም ሰው ቢመጣ ቁርአንን መነካካት አይችልም። የሚገርም ነገር እኮ ነው። የሰው ልጅ አንዳንዴ ስታስቡ እንደው ቁርአንን ሐቂቃ አላሁ ስብሓነሁ ወተዓላ ቁርአንን የሰጠንን ጌታ በሚገባው መልኩ አላህን አላመሰገን ነው። እንደኛ ስንፍና እንደኛ ከቁርአን ጋር መጣላት አላህ ባይጠብቀው የሚያበላሹ ሰዎች ያበላሹት ነበር። ግን አላህ እኔ በራሴ እጠብቀዋለሁ ይላል። ቁል ለኢን እጅተመዐቲል ኢንሱ ወልጂኑ ዐላ አን የእቱ ቢሚስሊ ሃዘል ቁርአን ላ የእቱነ ቢሚስሊሂ ወለው ካነ በዕዱሁም ዐላ በዕድን ظሂራ ይላል። አንዱ ላይ ቢደራረብ የሰው ልጅ አይነት ቢሰበሰብ የጅን አይነት ቢሰበሰብ ይሄ ኸልቅ በአጠቃላይ ቢሰበሰብ የቁርአንን አይነት ማምጣት አይችሉም። ይሄ የአላህ ጥበብ ነው። በቃ አላሁ ስብሓነሁ ወተዓላ ያስቀመጠው ትልቅ የሆነ ፈድል ነው ለኛ አላህ ስብሓነሁ ወተዓላ የሰጠን ማለት ነው። ማንም ሊቀይረው አይችልም። አንድ አያትን ማምጣት አይችሉም አይደለም ብሎ ቁርአንን ብሎ አላሁ ስብሓነሁ ወተዓላ አስቀምጦልናል። ስለዚህ ይሄ ቁርአን ወሲቃ የሆነ ቁርአን ይሄ መሕፉዝ የሆነ ቁርአን ሂዳየቱ ሰማኢ ሊልአርድ የሆነው ከሰማይ መጥቶ እችን እምድር ከጨለማ ወደ ብርሃን ለማምጣት የመጣው ቁርአን የሚነግረን ቅሷው ታሪኩ የሚተርክልን አጠቃላይ ሩሱሎች ሲላኩ በምንድን ነው የተላኩት? ቢዐቂደቲ ተውሒድ ነው። በተውሒድ እምነት ላይ ነው የተላኩት። ወሃዛ ማሕተጀ ቢሂል ቁርአኑ ዐለል ሙሽሪኪን ይህንን ነው ቁርአን መረጃ የሚያደርገው ሙሽሪኮች ላይ
الذين عبدوا مع الله آلهة أخرى الله إيال ليلا الله سيجزو ينبروتن مشرك الله بزي حجة بزي مرجا نبرا يمياسك أمت الله بأنهم ليس معهم دليل من العقل ولا من النقل إن أنت بزو آلهة على ستلو منم أينت مرجا يلاتشو ميلاتشو الله سبحانه وتعالى كعقلم يمتاسو بتعقل تككل أيدلم حقيقة سوية هنا عقل تككلنيا هنا عقل يمياسبو النجر ما سبال شالاتشو عند نقلم بكتب السماوية وسط بتككلنيا مرجام أتاقنيو بلو الله سبحانه وتعالى مشركوش لا يردي ستال مالتنا استمع لنستمع معا إلى هذا المقطع اسكيهن النملكتويهن المقطع آية قرآنية من سورة الأنبياء حيث يتحدث القرآن عن المشركين قرآن سلم مشركوش ياسكمت بصيغة التوبيخ بقطة الجلالز والإنكار بمادرق النسولاي فالسمو تككل أيدلاتهم بلو مشركوش سياناقر الله سبحانه وتعالى أم اتخذوا آلهة من الأرض هم ينشرون النزي سوج ليلا آلهة يازو اتخذوا ليلا آلهة ليلا الله يازون دي من الأرض كأمدر لاي هم ينشرون يموتن كسكاش يهونو يازون دي كمريت لاي قالو يميك أسكسن كزيتشو كأمدر لاي ليلا إلهن يازون دي تككل أيدلنه ليهون أيچلم بمنم تأمر أنانت يمتقزواتشو أنانت آلهة يمتلواتشو ليلا آيا لاي بالفون داينو በእነሱ ላይ የምታርፍን ዝምብ እንኳን መከላከል የሚችሉ አይደሉም ብሎ አስቀምጦልናል አይደለ ስለዚህ እነዚህ ሰዎች እናንተ ኢላህ የምትሏቸው ሲርባችሁ እየበላችሁ ሲመቻችሁ ኢላህ የምትሏቸው ሊያናገራችሁ የማይችል ምንም ሊጠቅማችሁ የማይችል ድንጋን የምትገዙ የሞተን መቀስቀስ የማይችሉትን ከእምድር ላይ ፈጥረው ኢላህ አደረጉ ይላል አላህ Subhanahu Wa Ta'ala لو كان فيهما آلهة إلا الله كالله وجي ليلا إله بنور لفسدتا دبلك لقوتو سماينا أمدر يتأفى نبر أباكاتشهن بعقلاتشه السبو يلاتشو على مشركوش الله سبحانه وتعالى أم اتخذوا من دونه آلهة بل اتخذوا إلوات الأم متبالو أنقال النسوكو كسو وجي ليلا إله يازو كالله وجي ليلا فطور آلهة آدرقو هيك ألال نور الله اندي هنا الدعوة يمي قرماتشو نقر ሁሉም ባለበት ላይ ደስተኛ ነው አይደለ ሁሉም የያዘው ነገር ሐቅ ይመስለዋል አይደለ ዳዕዋው ቀላል ነው ማለት ቀላል ነው ኢላህ መያዝ ቀላል ነው ማለት የሚከብድ አይደለም በምላስ ማለት ሁሉም ልክ አላህ Subhanahu Wa Ta'ala ምን ይላል ኩሉ ህዝብን بما لديهم فرحون ይላል የሚያጅባቸው አይሁዶቹም እኛንን ሐቅ ላይ ያለ ነው ይላሉ በዛ ነው አይደል ነሳራ እኛንን ጀነት የምንገባው ይላሉ በሙስሊሙ ውስጥ ራሱ ያለው ክፍል خلق አጠቃላይ እኛንን ሐቅ ላይ ያለ ነው ይላሉ ሺዓ ህዝበ ሙስሊሙን ያከፍራል ህዝበ ሙስሊሙ ሺዓ ላይ የሆነ ስም ይሰጣል በራሱ በሙስሊሙ ጥላ ውስጥ ደግሞ ስትመለከቱ ብዛቱ አይደለ ስም ሲሰያየም ሁሉም ግን በሚኖርበት ሐያት ላይ ደስተኛ ሆኖ ይኖራል ስለዚህ አላህ ምን አለ اتخذوا من دونه آلهة الله ውጪ ሌላ አሊሃ ያዙ የሚጠቅማቸው የሚጎዳቸው ሌላ አሊሃ እንዳለ አሰቡ ስለዚህ
ዋናው ነገር የነሱ ማለት ሳይሆን ቁም ነገሩ የነሱ ሐሳብ ሳይሆን መረጃ ነውና የሚጠቅመው ነቢ ሙሐመድ እንዲህ በላቸው አንተ ቁል ሃቱ ቡርሃነኩም ማለትማ ምላስ የፈለገውን ይላል እንደ ሐሳብማ ሰው የፈለገውን ያስባል እንደ እምነት ሰው የፈለገውን ያምናል ጉዳዩ ግን ይሄ አይደለም እስኪ መረጃችሁን አምጡ ሃቱ ደሊለኩም ብለ ጠይቃቸው እስኪ ይህን ስትሉ በዚች ዓለም ላይ 2 አሊሃና 3 አሊሃ አለ ብላችሁ ስታስቡ ምንድነው መረጃችሁ ከአላህ ውጪ ሌላን ኢላህ ስትይዙ በምን መረጃ በምን መነሻ ነው መረጃ ጠይቃቸው ይላል አላህ Subhanahu Wa Ta'ala ለነብዩ ሙሐመድ አለይሂ ሰላቱ ወሰለም ስለዚህ አንድ ሰው የማይሆን ሐሳብን ይዞ ሲመጣ የምንጠይቀው ምንድነው መረጃ እንጠይቃለን አላህ 2 ነው ሲላችሁ አላህ 3 ነው ሲላችሁ አይ አላህ አንድ ነው እነዚህ ማዳራሻዎች ናቸው ሲሏችሁ በምን መረጃ ነው ይሄን ልትል የቻልከው ብለን መጠየቅ ይኖርብናል ማለት ነው ይሄንን ፍጥራችንም አቅላችንም ነቅላችንም አላለንም ይሄንን በምንም መረጃ ልታገኙ አትችሉም ተፈጥሯችን በራሱ አላህ ብቸኛ ጌታ መሆኑን ያሳየናል እንደ አቅል ደግሞ ከሌላ እንስሳ አላህ ለይቶ የሰጠን አቅል አለና አቅላችንንም ስንጠቀም አቅላችን አስተሳሰብም ላይ ስናስብ እንደ ሰውኛ ከዚህ ከውነ አፈጣጠር በስተጀርባ አንድ ፈጣሪ እንዳለ ነው የሚያሳየን ነቅልም ቢሆን ቀደምት ነብያቶች ጀምሮ እስከ ነብዩ ሙሐመድ አለይሂ ሰላቱ ወሰለም ነብዩንም የወረሱ ዑለሞች የሚያስቀምጡልን አላሁ Subhanahu Wa Ta'ala አንድ ጌታ መሆኑን ነው ስለዚህ እናንተ ብዙ ናቸው ብላችሁ ስታስቀምጡ ምንድነው መረጃችሁ ሃቱ ቡርሃነኩም እንደኔ ከሆነ ሃذا እኔ ከምሰጣችሁ መረጃ ሃذا ذكر من معي ይሄ ከኔ ጋር የሚኖሩ የኔን ኡማ የሚገስጽ ነው ቁርአን ነው ይሄው የኔ መረጃ በቁርአን ውስጥ የመጣልኝ ወህይ አላህ ብቸኛ መሆኑን የሚያመላክተኝ ነው የናንተስ መረጃ ምንድነው ወذكر من قبلي ከኔ በፊት የነበሩትም ኩቱበ ሰማዊ ይህንኑ ነው ተውራትም ሆነ እንጂል የሚያሳየው አላህ አንድ መሆኑን ነው ከየት አመጣችሁት ታዲያ እናንተ መረጃችሁስ ምንድነው በላቸው እስኪ ያለ ምንም መረጃ እንቢተኝነት ይዟቸው ጠመው ነው ሌላ ሽርክ ውስጥ እየገቡ ያሉትና መረጃ ጠይቃቸው በል አክثرهم አብዛኛዎቻቸው لا يعلمون الحق حقን አያውቁም فهم معرضون فهم يرفضون እንቢተኞች ናቸው እያሳየናቸው ሐቅንም እያወቁት ሐቅን እንቢተኞች ይኖራሉ በርካታ ጃሂሎች አሉ እያወቁ ደግሞ የሚጠሙማሉና ሰዎችን በመረጃ ጠይቃቸው ምንም አይነት መረጃ ሊሰጡህ አይችሉም ይላል አላህ Subhanahu Wa Ta'ala وما أرسلنا من قبلك من رسول أنت نبي محمد هوي كأنت بفيت صلوا على رسول الله أنت نبي هوي وما أرسلنا من قبلك كأنت بفيت يلاكنا تشونم نبياتوج رسولوچن ألاكنا تشوم من رسول من يونم ملأكتنيا ألاكنم من سيهون انجي إلا نوحي إليه ودسو وحين سنادرك عنداتشونم ألاكنم ሁላቸውም ይዘው የመጡት ምንድነው أنه لا إله إلا أنا እሱኮ ጌታ ከኔ ውጪ እንደሌለ ሳልነግራቸው አንዳቸውንም የላቁት የለም ስለዚህ فاعبدون ይሄ ነው ትልቁ መልእክት ብቸኛ ጌታችሁ እኔ ነኝና እኔን ተገዙኝ የሚል መልእክት ሳላስጨብጥ ይህን መልእክት ሳልነግራቸው
ይሄን መልእክት ሳላስረዳቸው አንዳቸውንም አላኩም። ነብዩላህ ኑህም ይሄንኑ መልእክት ነው ላኢላሃ ኢላ ሁወ ነበረ። ኢብራሂምም እንደዛው ነው፣ ሙሳም እንደዛው ነው። ሁሉም አንቢያዎች ሁሉም ሩሱሎች ይህንኑ ነው ይዘው የመጡት እንጂ ሌላ ሐሳብ ወይም ሁለት አሊሃ አለ ወይም ሶስት አሊሃ አለ ብለን የላክነው ማንም ነቢይ የለም። ስለዚህ ነቅል ይህንን ነው የሚያሳየን። በነቅል ደረጃ በወህይ ደረጃ ይህኛው ረሱል እንዲህ ብሎ ተልኳል ብለው የሚያመጡት አንዳችም ነገር የላቸው። ይሄኛው ረሱል ሲላክ በሶስት ኢላህ ነው የተላከው ብለው የሚሰጡህ አንዳችም ነቅል የሚባል ነገር የለም። ስለዚህ ያለ መረጃ ነው እያወሩ ያሉት። ስለዚህ በዚህ መልኩ አስረዳቸው ብሎ አላሁ ሱብሓነሁ ወተዓላ ለነብዩ ሙሐመድ አለይሂ ሰላቱ ወሰላም አስቀመጠ። ስለዚህ ሁላችሁም ባጢል ነገሮችን ስትመለከቱ፣ ቁርአንን የኻለፈ ጉዳይ ስታዩ፣ የቀራችሁትን ሐሳብ የተለየ ነገር ስትሰሙ የኔ መረጃ ይሄ ነውና የናንተስ መረጃ ምንድነው ብላችሁ ጠይቁ። በመረጃ ነው ጉዳዩ። ሃቱ ቡርሃነኩም በሉ ብሎ ነቅል በዚህ መልኩ ነው የሚያስቀምጠው እንጂ ምንም አይነት መረጃዎችን አይኖረንም ነው። ወፊ ሱረቱል አህቃፍ አሁንም አንድ መረጃ ለመጨመር ሱረቱል አህቃፍ ላይ አላሁ ሱብሓነሁ ወተዓላ ዩጣሊቡሁም አልቁርአኑ ቁርአን ይጠይቃቸዋል ሙሽሪኮቹ ቢደሊልን ነቅልይ ነቅል የሆነ ወህይ የሆነ መረጃን ይጠይቃቸዋል አላሁ ሱብሓነሁ ወተዓላ አላ ማ የድዑን ለሚከራከሩት ነገር እስኪ መረጃ አምጡ ይላል አላህ ሱብሓነሁ ወተዓላ ሱረቱል አህቃፍ ላይ። የምትሉት ነገር የምር እውነት ከሆነ የምታስቡት ነገር የምር እውነት ከሆነ እስኪ አሳዩኝ ብሎ ሱረቱል አህቃፍ ላይ መረጃ ይጠይቃቸዋል። ምን ይላል አላህ ሱብሓነሁ ወተዓላ? ወአቱኒ ቢኪታቢን ሚን ቀብል ሃዛ አው አሳረትን ሚን ዒልሚን ኢን ኩንቱም ሷዲቂን ይላል። ከዚህ አያ በፊት ቁል አረአይቱም ማ ተድዑነ ሚን ዱኒላህ ይላል አይደለ? ቁል በላቸው አረአይቱም ማ ተድዑነ ሚን ዱኒላህ አሩኒ ማዛ ኸለቁ ሚነል አርድ። እንደዛ ነው አያቱን እስኪጨርሱት። አሩኒ ማዛ ኸለቁ ሚነል አርድ አም ለሁም ሽርኩን ፊሰማዋት ቱኒ ቢኪታቢን። እንደዛ ነው አይደለ ቀድሞ የመጣው። እስኪ ብለህ ጠይቃቸው አረአይቱም ማ ተድዑነ ሚን ዱኒላህ ከአላህ ውጪ የምትጠሯቸው ሰዎች እስኪ አሳዩኝ፣ ምን አላቸው? ከአላህ ውጪ ድረሱልኝ የምትሏቸው ሰዎች ምን ስለፈጠሩ ነው? አሩኒ ማዛ ኸለቁ። የሆነ ክስተት ሲፈጠር ብዙ አቂዳ ያልደረሰበት አካባቢ ላይ ሸሆቹ ድረሱልኝ ይባላል አይደል? እንደዛ አሉ። ሰምታችሁ ታውቃላችሁ እንደ ነገር? በተለይ ገጠራማው አካባቢ ላይ እንደዛ ነገር አለ። ሰው ሲምል በአላህ መማልን ትቶ እነ ሸህም ብሎ የሚምልበት ተጨባጮች በርካታ አሉ። እና ገሌ ድረሱልኝ የሚባል ነገር አለ። የፈጠረው አላህ ይቀርና የሚጠሩት ሌሎች ነገሮችን ነው። አንድ ሼኽ ሸሜዳ አካባቢ እያለን ያቀሩን ነበርና ችኑ አቂዳ ስንቀራ አንድ ክስተት አጫወቱ። አይሮፕላን ከቦሌ የተነሳና ወደ ኮምቦልቻ እየሄደ ነው አሉ። አቧራ ተነሳ። አጋጣሚ ኮምቦልቻ አካባቢ ላይ ብዙ ጊዜ እንዲህ አይነት ክስተቶች ይከሰታሉና ተንሳፎ ቀረ። ለትንሽ ሰዓታት ማረፍ አትችሉም ተባሉ። ቆዩ። አየር ላይ ይንቀሳቀሳሉ። ወደ ባህር ዳር ተጠጋ። ልጆቼ አንደርስም እንዴ ያለች እዛ ውስጥ አንድ አሮጊት ረዘመባት መንገዱ። እንደዛ የነገሯት ከዚህ ስትገባ 40 ደቂቃ ትደርሻለሽ ነው። እሷ 2 ሰዓት አየር ላይ ቆመች። ማረፍ እኮ አልቻልንም፣ ኧረ ማዘር ዱዓ አድርጉ ልናልቅ እንችላለን ብለው ሲሏት ጀይላኒ ያለች ያዘው ቆማሉ።
40 ዓመት እርሶን ስገብር ቆይቼ የሰው ልጅ ተመልከቱት እንትኑን ወደ አላህ አይደለም የሄደችው ጀይላኒ ይሄን ምን እንዲህማ አታዋርዱኝም እንዲህማ አታደርጉኝም ተመልከቱ የሰው ልጅ እንትን ይሄ ነው ከአላህ ውጪ ላይ ምንም ሊያደርጉልን የማይችሉትን የመጥራት ባህሪዎች አሉ ግልጽ ነው አይደለ ይሄ ነው ከባድ ሽርክ የሚባለው መድረስም ማዳንም ማጥፋትም መጉዳትም የሚችለው ማን ነው አላህ Subhanahu Wa Ta'ala ነውና እንደዚህ አይነት ጉዳዮች ሲመጡ ሰዎች ወደ ሽርክያት ሳይሆን መሄድ ያለባቸው ወደ አላህ Subhanahu Wa Ta'ala ነው መመለስ ያለባቸው ከዛ ماذا خلقوا من الارض እስኪ እዚች ምድር ላይ ምንድነው የፈጠሩት እነዚህ ሰዎች ምን አደረጉ እስኪ ያሳዩኝ አለ አላህ እሺ أم لهم شرك في السماوات ወይስ ሰማይ መፍጠር ላይ ከአላህ Subhanahu Wa Ta'ala ጋር አሻረኩ አላህን አገዙት ወይ አላህን አገዙት ወይ በዚህ ጉዳይ ላይ ምን አድርገዋልና ነው የምትገዟቸው ይላል እና እናንተ ከአላህ ውጪ የምትጠሯቸው ሰዎች ለራሳቸው መድረስ የሚችሉ አይደለም ሐቂቃ ለራሳቸው መጥቀም የሚችሉ አይደለም ደካማ እንስሳ አርፋባቸው ራሳቸው መከላከል የምትችሉ አይደላችሁ ስለዚህ ሰማይን አላህ ሲፈጥር አላህን አላገዙትም እምድር ላይ የፈጠሩት ነገር የለም እናንተ ጌታ ብላችሁ የምትጠሯቸው ሰዎች እስኪ ለመሆኑ አሁንም መረጃ አምጡ ይላል አላህ Subhanahu Wa Ta'ala ወአቱኒ ቢኪታቢን ሚን ቀብል ሃዛ በላቸው እስኪ መረጃ ስጡኝ በላቸው ወአቱኒ ቢኪታብ እስኪ ከሰማይ የወረደ ኩቱብ ሰማዊ የሆነ ትክክለኛ መረጃ የሆነን አምጡ በላቸው ቢኪታቢን ሃቱ ማለት ነው ወአቱኒ ማለት ስጡኝ ኩቱብ ሰማዊ የሆነ እኔ ቁርአንን ይዤ መጥቻለሁ እኔ በቁርአን መረጃ እየነገርኳችሁ ነው ያለሁት እኔ በቁርአን ላይ አንድ ጌታ ነው ያለው እያልኳችሁ ነው ያለሁት እናንተ መረጃ ምንድነው ብሎ ሙሽሪኩን እንድጠይቅ እንዲህ በላቸው ቱኒ ቢኪታቢን من قبل هذا بله ጠይቃቸው የቁርአን አይነት እናንተ የምትሉትን የሚያረጋግጥ እናንተ የምትሉትን መረጃ ሊሆን የሚችል እስኪ ስጡኝ ከላማችሁን ኢስባት የሚያደርግ ንግግራችሁን እንደ መረጃ የሚያግዛችሁ ኩቱብ ካለ ከቁርአን በፊት በወረደው ላይ እኔ እስከማቀው ድረስ በዘቡርም ሆነ በተውራትም ሆነ በኢንጂል ላይ ይሄ መረጃ ነው እስኪ እናንተ የምትሉት ነገር ካለ አምጡ ይላል አላህ Subhanahu Wa Ta'ala እስኪ እንዲህ ብለህ ጠይቃቸው አንተ ነቢ መሐመድ እያለ ነው አላህ Subhanahu Wa Ta'ala አው አሳረት من علم ወይም የሆነ አፈር ካለ የሆነ ቅሷ እንኳን ካለ አፈር علم ካለ መረጃ ከሆነ እስኪ አምጡ አፈር ማለት ትክክል የሆነ ሷሂህ የሆነ በቅያ እንኳን ከቀደምት ሷሊሆቻችን እንዲህ የሚል መረጃ መተውልናል የምትሉት እንኳን ካለ ቁርአን ይቅር ከአላህ መምጣቱ ይቅር እንጂልንም ሌላውንም ተውት ወህይ ወረደንም ተውት እንደው አፈር ካለ ደጋግ የነበሩ ባሪያዎች ደጋግ የነበሩ የሚጠቀሱ በታሪካችን ውስጥ አሉ የምንላቸው ሰዎች አይ በታሪካችን ውስጥ እኮ ከአላህ ውጪ ሌላ አሊሃ አለ የሚል የሚያሳይ ካለ እስኪ አምጡ ኢንኩንቱም ሷዲቂን ትክክለኛ እውነተኛ ተናጋሪ ከሆናችሁ እስኪ አምጡ ብሎ አላህ Subhanahu Wa Ta'ala ነብዩ መሐመድ አለይሂ ሰላቱ ወሰለም እንዲጠይቃቸው እያደረገን ያለው ማለት ነው ስለዚህ እንደ ነቅል ስትመለከቱ ኹላሳ ሶስት መሰረታዊ ነገሮችን ኪታቡ ሲያስቀምጥልን አላህ Subhanahu Wa Ta'ala መኖሩን
መኖር ብቻ አይደለም ብቸኛ ጌታ መሆኑን በፍጥራችን አይተነዋል ገብቶናል። አፈጣጠራችን የተፈጠረ ሰው እኔ ከየት ነው የመጣሁት ብሎ ቆሞ ራሱን የሚያስብ ሰው አንድ ፈጣሪ ብቻ እንዳለ ይገነዘባል። ከአፈጣጠራችን አልፈን ሁለተኛ መርሐላ ላይ ስንመጣ ደግሞ አቅል የሰጠን አላህ ልናስብበት ነው አይደለ? ልናስተነትን ነው አይደለ? ከሰው ከሌላው የምንለይበት እንደ አቅል ቆም ብለን ስናስብ ደግሞ ይህን ሁላ ፍጥሯን ስንመለከት ይህን ሁላ አፈጣጠር ስንመለከት ይህን ሁላ ንዛምና ስርዓት ስንመለከት የሰው ልጅም ሆነ ማንኛውም ፍጡር ይህን ስርዓት ማስተዳደርም ሆነ ማስተካከል አይችልም። እንደ ነቅልም ከፈለጋችሁ ደግሞ በቁርአን ውስጥም ከቁርአን በፊት በወረዱ ኩቱበ ሰማዊያ ውስጥም የተላኩት ነብያቶች በአጠቃላይም ያስቀመጡት አላሁ ሱብሓነሁ ወተዓላ ብቸኛ የሆነ ጌታ እንጂ ከጎኑም ሸሪክ የለውም፣ ከሱ ውጭም ሌላ ኢላህ አለ ብለን የምናምንበት ምንም አይነት ተጨባጮች አይኖሩንም። ስለዚህ ጠቃሚም ሆነ ጎጂ ከአላሁ ሱብሓነሁ ወተዓላ በስተቀር ሌላ ምንም እንደሌለ የሚያሳየን መረጃዎች ናቸው። ሊቀርቡ የሚችሉትም እነዚህ ሶስቱ መረጃዎች ናቸው። ሌላ መረጃ ይቅረብ ከተባለ ማቅረብ ይቻላል በዚህ ዙሪያ ላይ ማለት ነውና አላሁ ሱብሓነሁ ወተዓላ ተውፊቁን ይስጠን። እንዳልኳችሁ ነው ጉዳዩ። ሁሉም ሰው ሐቅ ላይ ነኝ ብሎ ያምናል። ሁሉም ሰው በሚኖርበት ጉዳይ ላይ ይደሰታል። ትልቁ ነገር ግን እኛ እንደ ሙስሊም መረጃ ነው የምንከተለው፣ በመረጃ ነው የምናምነው፣ በመረጃ ነው የምንኖረው፣ በመረጃ ነው የምናስተምረው፣ በመረጃ ነው የምንረዳው። ስለዚህ አቅል ያለን ሰዎች ነን። አፈጣጠራችን እሱን የሚያሳየን እኛም በነቅል ላይ ያገኘነው ይህንኑ ስለሆነ አላህ ሱብሓነሁ ወተዓላ በብቸኝነት ልንገዛው የሚገባው ጌታ ነው የሚለውን ለማየት ያክል ነው የሞከርነው። አተውሂዱ ጀውሐሩል ኢማን ቢላህ የሚለው አዲስ ርዕስ ነው። ኢንሻአላሁ ተዓላ ቀጣይ ደርሳችንን ከዚህ እንጀምራለን። ለዛሬ እዚሁ ላይ ለመቆም እንገደዳለን። هذا وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.